አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ከስንት 4-5 ቀን ቆይታ በኋላ ተመልሼ መጥቻለሁ። ምክንያቱም ሰኢድ እንዳያችሁት ልጅቷ ጠፍታለች። ላገኛት አልቻልኩም። ያልገባሁበት የለም፣ እየሞከርኩኝ ነው። በዛ ላይ ደግሞ ብቻ ብዙ ነገር ብሏል። ቪዲዮን እናያለን አብረን። ሱመያም ደግሞ ተመልሳ መታ መልስ ሰጥታለች። ስለሷ እኔ ቃላት የለኝም። በጣም ነው የተሰበረችው። ቅስሟ ተሰብሯል ከምላችሁ በላይ አዝናለች። እንደ አንድ ሴት ልጅ እንደ አንድ እናት ስታስቡት እውነት አላት እሷ። እኔ ሁሌም ሱመያ እውነት አላት በጣም። እኔ ሁሌ ከሱመያ ጎን ነው የምቆመው፣ ግን እንደ እህትም ሰኢድን ከጎን ሆኜ ማለት ማድረግ የሌለበትን ነገር ሲያደርግ ተው አቁም፣ ይሄ ነገር አይሆንም፣ ይሄ ነገር በመጥፎ ነው እየሄድክ ያለው ብዬ እሱንም ማይሆን ነገር ሲያደርግ እከለክለዋለሁ፣ መጥፎ ነገር እንዳያደርግ ማለት ነው። ከዛ ውጪ እስኪ ለማንኛውም ቪዲዮውን እንየው። አትስጠኝሽ ይዘው አዞርም እሷ ጋር የለም እንደማላገኘው አውቄያለሁ። እዚህ እሱ ሌላ ጊዜ እንጠይቅበታለን። ሚሞሪው ሳይሆን ልጅቷን ደብቃታለች። ሰላም ሱመያ ለሷ የምታግዝ የመሰላት ነው እንጂ ለሷ የሚያግዝ ሰው ቢሆን አንድ ላይ አስቀምጦን ወይም ደግሞ ከኔ ጋር ራሱ ሆና እኔን አግዛኝ ያጠፋው ጥፋት እንደዚህ ያጠፋው ብላ በሽማግሌዎች ሱመያን እንድለምናትና ከኔ ጋር ታርቃ ሱመያ የምትፈልገውን ነገር በጠረጴዛ ዙሪያ ቁጭ ብለን ጉዳዩ እንዲፈታ ማድረግ ትችል ነበር። ሰላም ማለት ነው የኔና የሱመያ ጉዳይ እንዲፈታ። ሱመያም የማትፈልገውን ነገር ለዚህ አይነት ጉዳይ ነው ካንተ ጋር መኖር ማልፈልገው፣ ይሄንን አድርግልኝና ካንተ ጋር እኖራለሁ ልጆችን አሳየው የሚለውን ቁጭ አድርጋ ቢያንስ እሷ ማችል ከሆነ እንደ ትልቅ ሰው እንደ ተማረ ሰው ብታስብ ቁጭ አድርጋ እኔና እሷን በጠረጴዛ ዙሪያ እሷ እኔንም ከኔ ጋር ፌስ ቱ ፌስ መገናኘት ካልፈለገች ሽማግሌዎች የእሷን ቤተሰቦች ሆኑ የኔም ቤተሰቦች ሆኑ አመቻችታ ሁለታችን የሆነ መንገድ በቃ አለ አይደል ወይ ታረቁ ወይ አትታረቁ የሚለውን መጨረስ ትችል ነበር። ታርቀንም አልታረቅ ተጣልተንም አልጣላን እስከመጨረሻው ተለያይተንም አልተለየን። ልጆቼንም አላሳየች። ህጉም እኮ ልጆቹን አታሳይ አይልም። በህግ በኩልም ብንሄድ ማለት ነው አታሳይ የሚል ህግ የለም። አብረሽ መኖር ካልፈለግሽ የሱም ልጆች ናቸው፣ ብቻሽን አመጣሽ ብቻሽን አልወለድሻቸውም። መፍታለኝ በህግ መጠየቅ ማለት ነው። ግን ለዚች ጉዳይ ብዬ ሌላ ነገር አንቺ ላይ ብሶት እንዳይባባስብሽ እንዳትናደጂ ከሰሰኝ፣ በህግ ጠየቀኝ ምናምን እንደዚህ ያደረገኝ በህግ አስገድዶ ልጆቹ እንዲህ ብለሽ የበለጠ ከዚህ ሀገር ከኢትዮጵያ ጠፍተሽ እንዳትወጪ እሱ ፍራቻ ስላለብኝና የልጆቼ እናት ነሽ አንቺ ላይም በህግ ምናምን አላስጠየቅሽም። አጥፍቻለሁ ጥፋቴን ይቅርታ አድርጊና ልለመንሽ ብዬ ተንበርክኬ ለመንኩሽ፣ አልቅሼ ሁላ ለመንኩሽ። እምቢ አልሽ። ምን ላድርግ? እሺ አንተም አሳያለሁ አልሽ። አንቺም የምትፈልጊውን አሳያለሁ የምፈልገው መስፈርት ካሟላልሽ የልጁ ጉዳይ ይዛ የተወራልኝ ነገር እውነትና ውሸት መሆኑ ይለየልኝ ይጣራልኝ አልሽ። ትኬት ቆርጬ መጣሁ። ኢትዮጵያ ውስጥ አይደለም እዛው በ5,000 በ3,000 የሚሄደው ትኬት ቆርጬ እዚህ ድረስ መጣሁ። የመን ድረስ ስመጣ እኔ ላጣራ መጣሁ። ሰላም ምን ልታደርግ መጣች? ቢያንስ እኔ ካጣራው ካስመረመርኩ በኋላ ስጥልኝ ለምትዩ ሰው እዚህ የምታውቂያቸው ዶክተር ጓደኞች አሉሽ፣ አረቦች አሉ፣ ሴቶች ከኔ ጋር በመልእክት እንኳን ማድረስላቸው። ከዛ እነሱ ያንን ወረቀት ምናምን ይዘው ከፈለጉ አንቺ ራስሽ ተናግረሻል። ካስመረመርኩ በኋላ የተመረመረበት ሆስፒታል ዶክተሮቹ ያሉሽ አረቦች ጓደኞችሽ ሊያጣሩ ይችላሉ። ከማጣራትም አልፎ ከኛ የሚፈለገውም ፀጉርም ሆነ በደምም ሆነ በምንም እንዲመረመር በምትፈልጊው መንገድ የሚመረመረው ናሙና የኔንም የልጁንም እንግዲህ እንዳያችሁት ነው። በጣም ብዙ ነገር አድርጓል፣ ሞክረዋል። ልጅቷን ለማግኘት ለማስመርመር የቻለውን ያቅም ሁሉ አድርጓል። ግን አሁንም ፍለጋ ላይ ነኝ ብሏል። እየፈለኳትም ነው ብሏል። ግን ትንሽ ውስብስብ ያለ ነገር ነው ነገሩ ማለት ነው። ስለማልክላት ወላሂ ብለህ ስለማልክላት ሱመያ እንደዚህ ይሄ ሊያሳምን አይችልም። እኔ በራሴ እንደራሴ እኔ ወላሂ ስላልኩ የፈለከውን ብትምን እኔ ላምን አልችልም። ምክንያቱም ይሄ ትልቅ ጉዳይ እኮ ነው። ልጅ የነፍስ ሕፃን ልጅ ከሌላ የመውለድ ትዳር ላይ ስለሆነ እንደዚህም በመማማል የሚሆን ነገር አይደለም።
ስለዚህ ይሄ ትንሽ አያሳምንም ሰይድ? እኔ የምልህ ነገር እንደዚህ አድርገህ ሳይሆን ልጅቷን የገባችበት ጉድጓድ ገብተህ አግኝተህ ልጁን አስመርምረህ ለሱመያም ለህዝቡም ለሚዲያው አቅርብልን። ገባ? አሁንም አንተን ነፃ የሚያደርግ ከሆነ ልጆችን እንድታይ ወደፊት ነገርህ እንዲስተካከል አውቃለሁ። ለሱመያ ያለህ ነገር ሱመያን በጣም ጥሩ ነገር እንዳለ አውቃለሁ፣ ምን እንደምትፈልግ። ስለዚህ መታረቁንም ስለምትፈልግ ለዛ ብለህ እንደምንም ብለህ ልጅቷን አሁንም ፈልጋ አግኛት። ገብቷል? አሁንም ቢሆን እድሉ አለ እዛው የመነ እንደምንም ብለህ ፈልገህ ልጅቷን አግኛት። እኔ ይሄንን ነው ልልክ የምችለው። እና ደግሞ ሰላም ነው ያስጠፋቻት፣ እሷ እጅ አለበት የእሷ እጅ አለበት ምናምን ብለህ ፓስፖርቷንም አልመለስክላትም። ይሄ ማለት ይሄ አያስኬድ። የልጅቷ ፓስፖርት ማንነቷ ነው፣ ያለሱ የትም ምንም ማድረግ አችልም። ይሄ አያስኬድም። ፓስፖርት መቀማት ጥሩ አይደለም። ማለት ይሄ ህይወቷ ነው፣ በቃ በአጠቃላይ ፓስፖርቷ ህይወቷ ነው። ይሄን ነገር ዛሬ ነገ ሳትል የልጅቷን ፓስፖርት መልስላት። ምንም አይጠቅምህም። ግን ግራ የገባኝ ነገር ሰላምን ብትሆን እንዴት እስካሁን እሺ፣ ስለሚሞሪው ደግሞ ማለት ነው እዚህ ጋር ስለሚሞሪው የእውነት ሰላም ወስደሽ ለሱመያ ሚሞሪውን ከሰጠሽ ምን አይነት ማለት ይሄ ምን አይነት ነገር ነው? የሰላም ነገር ትንሽ ግራ ያጋባኛል። እኔ ራሱ ግራ እያጋባኝ ነው። የሰላም ነገር የሰኢድም ነገር ትንሽ ግራ እያጋባኝ ነው። ምንድን ነው ያለው ችግር? ሁለታችሁ ራሱ አንተ እዛ የመን ስትሄድ እሷም ደግሞ የመን ላይ ነው ያለችው። ይሄ ነገር ትንሽ ግራ ያጋባል። ምን ያከታትላችኋል? ችግር አለ። ይሄ ነገር ራሱ ትንሽ ግራ ያጋባል። የሁለታችሁ ጉዳይ ራሱ በጣም ግራ ያጋባኛል። እኔ የሰላም ነገር ምንም አልተዋጠልኝም። ሰላም ሁለታችን እንድንታረቅ ስለማትፈልግ ነው እንደዚህ የምታደርገው ብለሃል። ለምንድን ነው መታረቃችሁ ማትፈልገው? ምንድን ነው ችግሩ? ይሄ አንድ ጥያቄ ነው። ለምንድን ነው እንድትታረቁ ማትፈልገው? ምን ስላላት ነው? ምን ይሄን ያህል ደረጃ እሷ እንደዚህ አይነት ነገር የምትፈጥረው ለምንድን ነው? ይሄ እኮ ትንሽ ግራ ያጋባል። የሆነ ችግር ስላለ ነው እኛ የማናውቀው። ሱመያ እንደውም ማለት ነው እኔ አንድ ነገር የምልሽ ንቂ ነው የምልሽ። እዚህ ጋር የሆነ ችግር አለ። እንደውም አንቺ እዚህ ስለሌላ ልጅ ስታጣሪ እዛ ጋር ደግሞ ሌላ ችግር እንዳለ ይሰማኛል። ስለዚህ ሱመያ እኔ ልልሽ የምችለው ምንድነው ይሄን ነገር ራሱ ማጣራት አለብሽ። እርግጠኛ ነኝ ይሄን የሚያይ ሰው የሆነ ነገር ከዚህ ይረዳል። ከዚህ ከእናንተ አሁን ሰኢድ ከለቀቀውና አንቺ ከዛሬ ከለቀቅሽው ቪዲዮ ላይ የሆነ ነገር ሰው ይረዳል። የሁለቱ ነገር ማለት ነው። እኔም ብዬ የምለው ይሄንን ነው። ሰኢድም ጭንቅላትህ ልክ አይደለም። አሁን ላይ ተረጋጋና ልጅቷን አፈላልገህ ለምርመራ ልጁን አቅርበህ ሱመያ በእርግጥ አሁን ላይ ብዙም ፍላጎት የላትም። ቢሆንም ግን የሄድክበት ነገር ስለሆነ አንደኛ ጨርሰህ ተመለስ። ይሄንን ነው ልል የምችለው። ገባህ አይደለም? እዚህ ጋር ወንድምሽን እንዴት ይዋለሽ? ወንድምሽ አይደለም ወይ ምናምን። እኔ ወንድሜ ነው፣ ግን ትክክል ካልሰራ ትክክል አልሰራህም ብዬ ነው መናገር። እሷ እንደዚህ ናት እሱ እንዲህ ነው ምናምን የሚባል ነገር አላውቅም። እንግዲህ ዛሬ በአጭሩ ይህንን ነገር ላስተላለፍ ነው የመጣሁት። በጣም አመሰግናለሁ ስላዳመጣችሁኝ። መልካም ቀን ይሆንላችሁ ለሁላችሁ።